ሚራንና ሮቤልን አድናን አገታቸው። እንግዲህ እንደምታስታውሱት መርማሪ ዳዊትን ሚራ ለሚስትህ እልክላታለሁ ይህንን ቪዲዮና ፎቶ እንግዲህ አውቃ በስንት ተንኮል እንደ መሳም አስመስላ እንግዲህ ሮቤልን ካሜራ ያዝ ብላ እንግዲህ ሮቤል ፎቶ አንስቷቸው ጠጋ ብላ አውቃ በቃ ማለለኝ በቃ እንደዚህ ያደረገኝ ብላ ለሚስቱ ለመናገር ያንን ፎቶ ለመላክ ፈልጋ ነበረ። እና ይህን ፎቶ ከምልክልህና ይህንን ስለ ሳራ የምታደርገውን ምርመራ ከምታቆም የትኛው ይሻልሃል? ካልሆነ ገንዘብ ልስጥህ፣ ጠቀም ያለ 100,000 ብር ልስጥህ፣ ካልሆነ ደግሞ ይህንን ምርመራ ታቆማለህ፣ ካልሆነ ይህንን ፎቶ እልክልሃለሁ ብላ እንግዲህ አስፈራርታው ነበረ። የፈለግሽውን አድርጊ ብሎ በጣም እንትን ብሎ ነበረ። ነገር ግን ለሚስትህ ከወለብያውን ከምልክላት ምረጥ አለችው ማለት ነው። እና ፈራ እንግዲህ ህይወቱ አይ እኔ ይህን ነገር ማቆም አለብኝ፣ በቃ ህይወቴ ልጆቼን ሚስቴን ማጣት አልፈልግም ብሎ እንግዲህ በቃ አድናን ሲደውልለትም አያነሳም፣ ምንም ሲልለት በቃ ቴክስትን ቢያደርግለት አይመልስም። ከዛ አድናን በጣም አዝናለሁ፣ ስለዚህ እኔ በቃ ይህን ነገር ማቆም ፈልጋለሁ፣ ለህይወቴ አደጋ ነው አለው ማለት ነው። ቴክስት ላከለት፣ አላነሳውም። ከዚህ በኋላም ላገኘ ፈቃደኛ አይደለሁም፣ ግን በጣም ይቅርታ ልልህ የምችለው ከእነኛ ሰዎች ተጠንቀቅ ነው ልልህ የምችለው ብቻ ነው ምልህ አለው። ለምን እንዴት የሚለውን ነገር መናገር አልችልም አለው ማለት ነው። ሰላም ውድና የተከበራቸው ቻናል ቤተሰቦች ቪዲዮስ ጀምሩ፣ ላይክ ሰብስክራይብ እያደረጋችሁ ቪዲዮን ጀምሩ። እንግዲህ በሚያሳዝን ሁኔታ አውቆ እንግዲህ በቃ ያንን ቴክስት ከሰማ በኋላ ማለት ነው ካየ በኋላ አድናን አውቆ በር ላይ ቆመና ሄሎ 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 መርማሪ ዳዊት እንዴት ነህ? ደህና ነህ ሆይ? አለው በቃ እሺ አሁን እየመጣው ነው እንገናኝ። ሁሉንም ነገር እነግርሃለሁ ነው የምትለኝ? አዎ እነግርሃለሁ። እሺ በቃ እንገናኛለን አለ ማለት ነው። አውቆ ስልክ ደወለና ሚራ እንድትሰማው በር ላይ ቆሞ ማለት ነው። አውቆ ሳይደውል ዝም ብሎ ስልኩን ይዞ ማለት ነው። ከዛ እንግዲህ ወይኔ ተዋረድን፣ አለቀልን በቃ ብላ እንግዲህ ሚራ እየሮጠች ተከተለችው ማለት ነው። ተደብቃ አድናንን ተደብቃ ተከተለችው። ምክንያቱም በቃ ሊያልቅልን ነው በቃ ተዋረድን ብላ ነበረ። እንግዲህ ሂዳ ስትከተሉ አውቆ ተደበቀና እፍና አድርጎ የሆነ ባዶ ቤት ውስጥ በገመድ ጥፍንግ አድርጎ አስሯታል። አረ ባክን እንዴ ለልጃችን ስትል ባክን በቃ ለነፍሰ ጡር እኮ ነኝ፣ እንዴት እንደዚህ ታስረኛለህ? አድናን ምን ማለት ነው? ለጽንሱ ለእኔ ባታዝን ለጽንሱ አታዝንም ወይ? አድናን ምን አይነት ጨካኝ የሆንከው? እንድጨክን ያደረግሽኝ አንቺ ነሽ። ልጁ እኮ ሊሞት ነው። ድፍት ቤል ይሙት፣ ቢሞትም እንኳን ያንቺ ልጅ ነው። እሺ አያገባኝም፣ ይሙት አለ ማለት ነው። ይኸውልሽ አሁን ቀጥታ እምልሽን ታደርጊያለሽ አላት። እሺ ምንድን ነው? ቀጥታ ለሮቤል ትደውያለሽ፣ ብሩን ሌቦች ሊቀሙኝ ነው፣ ስለዚህ ና ቶሎ ድረስ አለችው ማለት ነው። ለሮቤል እንዲህ ብለሽ ትይዋለሽ አላት። እና ይቺ ውሸቷን እየዋሸች ነው ብሎ መኝታ ቤት ቢፈልገው የለም፣ ሻንጣውን አላገኘውም። ከዛን እየሮጠ ሄደ ማለት ነው። እውነት ሜራ ብሩን ሌባ ወስዶት ከሆነ ቀደም የመገልሽ እኔ ነኝ። ማን ያንን ሁሉ ብር ይዘሽ ዙሪያ ያለሽ ሜራ እያለ እየተናደደ ብቻውን እንደ እብድ እያወራ ሲሄድ አድናን ተደብቆ ፍና አድርጎ ወስዶ ሜራ ያለችበት ጋር ቀላቀለው ማለት ነው። እንግዲህ አድናን ምንድን ያደረገው ሽጉጥ አቀባበለና እግርና እግራቸውን አሰረና እንግዲህ በቃ ቃታው ያለው ሜራ እግር ነው። እንግዲህ ሚራ እግሯን ካነሳች አዝናለሁ ትንሽ ወንድሜ፣ በቃ በውዷ ፍቅረኛ ተገደልክ ማለት ነው አለው ማለት ነው። ሚራ የኔ ቆንጆ የኔ ፍቅር አደራሽን እግርሽ እንዳታነቃንቄ ሚራ እባክሽን እህቴ ሚስቴ የኔ ውድ የኔ ፍቅር አደራሽን እንደዛ እንዳታደርጊ አለ ማለት ነው። ይኸውላችሁ ከእኔ ውጪ እኔ ከኔ ውጪ አንድ ሰው ትንፍሽ እንዳይናገር ማንም ሰው እንዳይናገር ከኔ ውጪ። እኔ ተናገሩ ስላችሁ ብቻ ነው የምታወሩት። ማንም ሰው ጸጥ እንዳይል። አሁን ትሰሙኛላችሁ? እኔ እውነቱን ካልነገራችሁኝ የሳራን እውነት ካልነገራችሁኝ እኔ በቃ ሮቤል ፍቅረኛ እንደገደለች ማወቅ አለብህ። ካልሆነ እሷ እንኳን እግሯን ባታንቀሳቅስ እኔ እግሯን አንቀሳቅሼ
ጭንቅላትን አብሬ ነው የምጠልልህ፣ አንቺንም እንደዛው፣ እሱ ሲሞት አንቺም ተከታይ ነሽ አላት። እባክን አድናን እባክን ሮቤልን ተው፣ በቃ እኔን ግደለኝና ከዛም በኋላ እሱን ግደለው አለች ማለት ነው። እና ሚራ እንግዲህ ለፍቅረኛዋ እንግዲህ በጣም ታጋሽ ሆናለች ማለት በጣም ታማኝ ሆናለች። እንግዲህ ሮቤልን ከልቧ እንደምታፈቅረው ያው በዛ ጭንቅ መሀል እንግዲህ ተናግራለች ማለት ነው። ያው ሉሃናን ደግሞ ሄዳ እውነት ሮቤልን አንድ ነገር ከሮቤል ስር ባይሽ አንቺ ከመጣሽ ነው ሮቤል እኔን የጠላኝ፣ አንቺ እርጉም፣ አንቺ የሴጣን ቆራጭ፣ ስለዚህ እኔ እገልሻለሁ ብላ ሄዳ ከተቀመጠችበት ለራሷ ተግዛ እያዘነች ከተቀመጠችበት ሲጥ አድርጋ ልትገላት አንቃ ማለት ነው። አንቺ ሰይጣን አለች። ከዛ ሉሃና ግልብጥ አድርጋ እሷን አነቀቻት ማለት ነው። ስታንቃት እባክሽን እኔ በቃ ራሴን መከላከል ማልችል ነው እንደሚመስልሽ ሜራ? ስለዚህ እኔ ራሴ እገልሻለሁ። ምን ፈልገሽ ነው እኔን መተሽ ያነቅሽኝ? አለቻት። ሮቤልን ታይልኝ፣ በቃ ሮቤልን ታይልኝ። ሲጀመር እኔ ሮቤል የት ስፈልገው አይተሽ ነው? እሱ ነው እንጂ እንደ ውሻ ከስር ከስር የሚያላልሰው። እኔ ሮቤልን መቼም አልፈልገውም። ይኸውልሽ እኔ አድናን ብቻ ነው የምወደው። እሺ ትሰሚያለሽ? አለቻት። እና በቃ የሁለተኛ ከሮቤል ስር ሮቤል ሉሃና ሲል መስማት አልፈልግም። የአንቺን ድምፅ እንዲጠራ አልፈልግም። በፊት እኮ በጣም ሰላም ነበርን። በቃ እና በቃ ይህን ሁለተኛ የአንቺን ስም እንዲጠራ አልፈልግም። እኔ ሮቤልን በጣም ነው የማፈቅረው፣ በጣም እወደዋለሁ። ስለዚህ ተይልኝ አለቻት ማለት ነው። እና እኔ ሲጀመር አልፈለግኩልሽም፣ ሲቀጥል ደግሞ እኔ ከአድናን ውጭ ወንድ እንኳን አይታየኝም አለችው ማለት ነው። እንግዲህ ሮቤል የድፍረቱ ድፍረት ማለት ነው። ምን አለው? እኔ ምልህ አድናን ማታ አቅፈ ወስዳት ነበረ ሉሃናን፣ ምንድን ነው ያደረጋችሁት አለው። እንዴ ምን እንዳደረግን ደግሞ ለምን ብዬ ነው ለአንተ ማስረዳ? ምክንያቱም አንተ እንደተጫወትባት አልፈልግም። እኔ በጣም ነው ማፈቅራት፣ ሉሃና ለእኔ ነው የምትገባኝ አድናን አለው። አንተ አረመኔ! ቆይ ግን እኔ እውነት ሉሃናን ወዳት ነው? እኔ እኮ ሉሃናን እኔ ስብዕናዬን አይታ ወዳ ፈቅዳ እሷ ናት እንጂ እንደዚህ እያደረገችኝ እኮ እየወደደችኝ እንጂ እኔ አስገድጃት አይደለም ሉሃናን እኔን የወደደችኝ። ስለዚህ አንተ እርጉም ለአንተን እኮ አትፈልግም። አንተ እኔ የነካሁት ነገር በቃ እንትን ማለት እልክ ነው እንጂ ያዘ ሉሃናን በተአምር አታፈቅራትም። ለአንተ የምትገባህ እርጉም ሜራ ብቻ ናት። በቃ አለቀ። ከዚህ ውጪ ሉሃና በፍጹም ከሉሃና አይንህን አንሳ። እኔ ሲጥ አድርጌ ነው መገለህ። ሮቤል እኔን ቆይ ለምንድን ነው እንደዚህ የምትጠላኝ? አዎ እጠላሃለሁ፣ በጣም ነው የምታስጠላኝ። ስለዚህ በቃ አልወድህም፣ አልፈልግህም። ማን ቤት እንዳለህ ትንሽ እንኳን አትረዳም አይደል? ማን ቤት እንዳለህ አለው ማለት ነው። በቃ እኔ ለማንኛውም ሉሃናን እንድትጫወትባትና እንድትላት አልፈልግም ይላል። እንግዲህ ሉሃና በቃ ለአይኑ ነው የምታስጠላው። ሄዶ ለራሱ ምንድን ነው ያደረጋችሁት? ምን አደረጋችሁ? በጣም ብዙ ነገር አድርገናል አለች። ሉሃና ደግሞ በጣም ብዙ ነገር ነው ያደረግነው። ሲጀመር ለአንተ የማብራራት ግዴታ የለብኝም እና እኔና አድናን ብዙ ነገር ሰርተናል፣ አለቀ። ምንም አያገባህም፣ ምንም አይመለከትም። እሺ አለችው ማለት ነው። ዞር ብላውን ከፊቴ እንዱ ሳይ ለራሱ ሲጀምር ለአንተ ሴት አትገባህም። ደግሞ እስር ቤት መጨረሻ እስር ቤት ስለሚሆን መቼም ቢሆን አንተ ሴት ጋር አትኖርም። ሴጣን ካልሆነ አንተን ሴት እንትን አይልህም። ስለዚህ በቃ ሲጀመር የሰራሃቸው ወንጀሎች ተደማምረው በቃ መጨረሻ ቂሊንጦ ነው የሚሆነው አለችው ማለት ነው። እና አሁን ሳሁንስ ከዚህ ከአድናን የሚባል እርኩስ ወንድሜ ጋር ስልስትይ ንግግርሽ ሁሉ ሬት ነው የሚለው። ሉሃና በጣም እንድገደድ እያስገደድሽ ነው። እኔ አስገድጄ የምፈልገውን ነገር እንዳደርግ እየገፋፋሽ ነው። ስለዚህ ከኔ እንደዚህ አትፈታተኝኝ፣ እኔን እየተፈታተንሽ ነው ሉሃና ይላል ማለት ነው። እና እንግዲህ ሜራ እውነትን ለመናገር በጣም ነው የምትወደው። ለሱ ብላ አሁን ዶክተር ይሄ ፖሊሱን መርማሪውን እንግዲህ ለሱ ብላ ነው እንግዲህ እንትን ያለችው ሄዳ አንዴ ፈቅርሃለሁ፣ አንዴ በቃ ይህንን የመሰለ ገላ አትመኝም እያለች አንዴ ጭኗን እየገለጠች አንዴ ልትስመው እንትን እያለች ነው እንግዲህ በዛ ምክንያት
እምቢ ቢላት ብሩ በቃ ፎቶውን አንስታ ይሄን ለሚስት ልክልሃለሁ ብላ ነው እንግዲህ በመጨረሻ ያንን ነገር እንዲያቆም ያደረገችው ማለት ነው። እና ይህን ሁሉ መስዋዕትነት እየከፈለች እንግዲህ ለሮቤል የእውነት ለመናገር ምንም አረመኔ ክፉ ብትሆን ሚራ ለሮቤል በጣም ብዙ መስዋዕትነት ከፍላለች። እንግዲህ አድናን ነው ትክክለኛ ባሏ። እንግዲህ አድናን እንኳን እንደዛ አስሯቸው በቃ ቆይ አሁን ሮቤል መጀመሪያ እንዳሰራት ቆይ ሮቤል ምን ያደርጋል እዚህ የሚመጣ? ለምንድን ነው ሮቤል የሚመጣው? በቃ አድናና ትጃጃል እንዴ ምን ሆነ ነው? በቃ ላከን ፍታን። ትሰሚያለሽ? እቤት የድሮ አድናን አይደለም እዚህ ጋር የተቀመጠው አድናን ትክክለኛው አድናንን አሁን ገና ልትተዋወቂ ነው። ምንም አይነት ርህራሄ ምንም አይነት አዘኔታ ላንቺ አይኖረኝም ሚራ። ስለዚህ አሁን በቃ ሮቤል ይመጣል። እውነቱን ተናግረሽ አንቺ ራሽን ማውጣት ትችያለሽ። እኔ አንቺን እያስገደድኩሽ አይደለም። ነገር ግን ምን እንዳደረጋችኋት ምን አላት ቆይ ሳራ የለችም እንዴ? በየት ሞታለች እንዴ አላት መጀመሪያ ማለት ነው። አረ እንዴ እኔ አላውቅም። ምን ማለት ነው? ኧረ በስመ አብ ወወልድ ወመንፈስ ቅዱስ በል። አረ እያማተብክ አድናን አማትም እንጂ ምን ማለት ነው አለችው ማለት ነው። እና እሺ የምታውቂውን ነገር ለምን አትናገሪም? አሁን ቀጥታ ትክክለኛው ፖሊስ ሂደሽ እስር ቤት ከምትገቢ ራስሽን አውጪ። ሩቤልም ምን አድርጓት እንደሆነ ስለዚህ ራስሽን አውጪ። ራስሽን ማውጣት ትችያለሽ እኮ አንቺ አላት። እኔ ምንም ይኸውልህ ብትሰልለን ጓደኛህንም አመጣህ ፖሊስም አመጣህ እኛ ምንም አይመለከተም አያገባንም ብላ ነበር። ነገር ግን ያንን ሽጉጥ እንደዚህ በቃ ከገመድ ጋር አስሮ እግርና እግራቸውን እሷን በቀኛ እሷን በግራ አድርጎ ሁለቱንም በቀኝና በግራ አድርጎ ነው ማለት ነው እንግዲህ እንትናቸውን እንዲናገሩ ያደረገ። ምክንያቱም ስስ እንትኗ ሮቤል ነው የሚራ ማለት ነው። በቃ በጣም በሮቤል የመጣ ነገር ምንም አያስችላትም ማለት ነው። ለዛ ይሄንን ዘዴ ዘይዶ ምክንያቱም ደግሞ ለሉሃና ቃል ገብቷላታል። አድናን ለሉሃና ቃል ገብቷላታል። ይኸውልሽ ሉሃናዬ እኔ አሁን እህትሽን ይዤልሽ ነው የምመጣው፣ በቃ ይዤልሽ እመጣለሁ ብሎ ቃል ስለገባላት ቃሉን ደግሞ ማጠፍ አይፈልግም ማለት ነው። ሁሉንም ነገር እውን አድርጎ ማሳየት ይፈልግ ነበረ። ነገር ግን በስተመጨረሻ ሚራ በቃ እኔ አንቀሳቅሼ ቻው ወንድሜ፣ በቃ እኔ አንቀሳቅሼ በቃ ልገልህ ነው ስትለው ሲል ማለት ነው ሚራ ሳራ ሞታለች አለች ማለት ነው። አድናን ልቡ ተሰበረ በጣም በቃ የያዘውን እንትን እንግዲህ እነሱን ለማስፈራራት ነው ሲጀመር ሽጉጡን የደቀነው አውቆ ምንም ጥይት የለውም ዝም ብሎ ነው እንደዛ አቀባብሎ አውቆ ነው እንደዛ ያደረገው ማለት ነው። እውነቱን እንዲናገሩና በስተመጨረሻ ሞታለች ብላ እውነቱን